ሰላም የብራና ቱቶሪያል ተከታታዮች እንዴት ናችሁ? ይህ ብራና ቱቶሪያል ነው። ብራና ቱቶሪያልን ሰብስክራይብ አድርጉ። እንደዚሁም መረጃው ጠቃሚ ነው ለእናንተ ካገኛችሁት ለጓደኞቻችሁ ማጋራት ትችላላችሁ። እንግዲህ በቀዳሚነት ዛሬ የምናየው ማይክሮሶፍት ኤክሴል የማይክሮሶፍት ኤክሴል ፊቸሮችን በመጀመሪያ ስክሪን ኤሌመንቶችን እናያለን። ከዛ ሲቀጥል ኤክሰርሳይዝ እናደርጋለን። ስለዚህ ወደ መጀመሪያው ቪዲዮ አልፋለሁኝ፣ አብረን እንከታተል። እንግዲህ በመጀመሪያ ደረጃ የምናየው ስክሪን ኤሌመንቱ ማይክሮሶፍት ኤክሴል ይሆናል ማለት ነው። እንግዲህ ማይክሮሶፍት ኤክሴል ብዙ ቨርዥን አሉት። ማይክሮሶፍት ኤክሴል 2003 የሚባል አለ። እዚህ በፊት አሁን ኖርማሊ ስራ ላይ አይደለም፣ አውትዴት አድርጓል። ሌላኛው አሁን ከረንት ሊውሉ እየተጠቀምንበት ያለ ነው ማይክሮሶፍት ኦፊስ ኤክሴል 27 አለና ከዛ ማይክሮሶፍት ኤክሴል 2010፣ ማይክሮሶፍት ኤክሴል 2013፣ ማይክሮሶፍት ኦፊስ 2016፣ ማይክሮሶፍት ኤክሴል 2019 ያለ ይቀጥላል። ስለዚህ እነዚህ ሁሉ ፊቸሮች ናቸው። ኖርማሊ የሁሉም ቨርዥኖች ስክሪን ኤሌመንቱ ብዙም ይሄን ያክል ልዩነት የላቸው። አይ ቲንክ ይሄን ያክል የጎላ ልዩነት የላቸውም። ስለዚህ በአንዱ ማየት እንችላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ማይክሮሶፍት ኤክሴላችን ተከፍቷል። ፕላስ ደግሞ እዚህ ጋር በመግለጫ የተቀመጠው በመግለጫ እያንዳንዱን ስክሪን ኤሌመንቶች በስም ተቀምጠዋል። ስለዚህ ከሱ ሪፈር እያደረግን ሁሉንም ፕራክቲካሊ እንያቸው ማለት ነው። የመጀመሪያው ታይትል ባር እንደምታዩት እዚህ ጋር ማይክሮሶፍት ኤክሴላችን ታይትል ባር ምንለው ይሄን ፓርት ነው። እዚህ ጋር ይታያችሁ ከሆነ ቡክቱ የሚለውን ምን እንለዋለን? የማይክሮሶፍት ኤክሴላችን ምን ፓርት ነው? የማይክሮሶፍት ኤክሴላችን ታይትል ባር ብለን የምንወስደው ይሄን ነው ማለት ነው። ስለዚህ ሴንተር ቶፕ ኮርነር ላይ ቲንክ ቶፕ ላይ ያለው ሴንተር ቶፕ ላይ ያለውን የማይክሮሶፍት ኤክሴል ኤሌመንት ምን እንለዋለን? ታይትል ባር እንለዋለን። ስለዚህ ታይትል ባራችን የዚህ ኤክሴል ፋይላችን ፋይል ኔማችን ማለት ነው። ፋይል ኔማችን ምናልባት መጨረሻ ላይ ሴቭ ስናደርግ እናየዋለን እንዴት ቡክ ኔማችን እንደሚቀይረው። ስለዚህ ቡክ ኔማችን የፋይላችን የኤክሴል ፋይላችን ስም እንደማለት ነው። ስለዚህ ታይትል ባራችን እሱ ነው። ሌላኛው እዚህ ጋር እንደምታዩት ኩዊክ አክሰስ ቱልባር ብሎ ያስቀምጠዋል። ኩዊክ አክሰስ ቱልባር የምንለው ይሄንን ነው። እንደምታዩት ይችን ኤሌመንት እቺን ፓርት ምን እንላለን? ኩዊክ አክሰስ ቱልባር እንለዋለን። አጠቃላይ ከዚህ እስከዚህ ያለው ይታያችሁ ከሆነ ዲስ አንዱ አለና እዚህ ጋር ሴቭ ኦፕን አይ ቲንክ ኦፕን የሚላለን፣ እዚህ ጋር ፕሪንት የሚላለን፣ እዚህ ጋር ደግሞ ምን የሚላለን? አንዱ የሚላለን፣ እዚህ ጋር ሪዱ የሚላለን። ስለዚህ እነዚህን ምን ማድረግ እንችላለን? እዚህ እንደምታዩት ክሊክ ከርሰሬን አይ ቲንክ ማውዝ ከርሰሬን ሳስቀምጥበት ኩዊክ አክሰስ ቱልባር ፖዚሽን ላይ ሳስቀምጠው ምን ያመጣልኛል? ከስተማይዝ ማድረግ እንደምችል ጋይድ ያደርገኛል። ስለዚህ እዚህ ጋር ክሊክ አድርገን የምፈልገውን ከነዚህ ውስጥ የምፈልጋቸውን ነገሮች ምን ማድረግ እችላለሁ? ራሱ ዩዘሩ ከስተማይዝ አድርጎ የሚፈልጋቸውን ቶሎ የሚጠቀማቸውን ቱሎች ብቻ እዚህ ጋር አስቀምጦ ምን ማድረግ ይችላል? ዲስፕላይ አድርጎ በቅርበት ማግኘት ይችላል ማለት ነው። ስለዚህ ኩዊክ አክሰስ ቱልባር ከስሙም እንደምንረዳው በፍጥነት ልናገኛቸው ቶሎ የምንጠቀማቸውን ቱሎች ምን ማድረግ ነው? በቅርበት ቦታ ዲስፕላይ ማድረግ ማለት ነው። ስለዚህ እዚህ ጋር ዲስፕላይ እናደርጋቸዋለን ማለት ነው። ኩዊክ አክሰስ ቱልባር የምንለው እሱ ነው። ሌላኛው ኦፊስ በተን የምንለው እንግዲህ እዚህ ጋር ትታያችሁ ከሆነ የማይክሮሶፍት ኤክሴል 2010 ከሆነ በተኗ ትለያለች። ከ2013 በላይ ያሉት ደግሞ እንደምታዩት ይቺን የምትመስል ቀይ የምትመስል በተን አለች። የት እናገኛታለን ብትሉ እዚህ ጋር አካውንት ላይ ገብቼ ማይክሮሶፍት ኦፊስ በተኔ ይቺ ነች። ስለዚህ ማይክሮሶፍት ኦፊስ በተኔ ይሄን ይመስላል ማለት ነው። እዚህ ጋር ያለችው ነች። ይሄ 2016 ነው። ምንም ይሄን ያክል የሚለይ ነገር የላቸውም። 2007 ግን ማይክሮሶፍት ኤክሴላችን ኦፊስ በተናችን ራሷን ይችላል። እዚህ ጋር ያለች ኦፊስ በተን አለች። ስለዚህ እዚህ ጋር ያለችውን የተቀመጠችው ፓርት እዚህ ጋር እንደምናየው እንላታለን ማይክሮሶፍት ኤክሴል ኦፊስ በተን እንላታለን ማለት ነው። ሌላኛው እዚህ ጋር በፒንክ አይ ቲንክ ፐርፕል ከለር ላይ የተቀመጡ ደግሞ ሜኑ ባር የምንላቸው እንግዲህ ሁሉም እንደምታዩት እዚህ ጋር ስክሪን ኤሌመንት ላይ ስናወራ ሁሉም ስሙ የመጣላቸው ከየት ነው? ከስራቸው ነው። እንደምታዩት ከአሰራራቸው ከስራቸው ነው። ከላይ ታይትል ባር ብለናል። ለምሳሌ ታይትል ባራችን የዚህ ኤክሴል ፋይል ታይትል ነው። በቃ ታይትሉ ርዕሳችን ነው። ስለዚህ ለሌሎችም ስንሰጥ ቀጥተኛ የሆነ ትርጉም ነው እየተጠቀመ ያለው። ስለዚህ አሁንም ሜኑ ባርም ስንሄድ ሜኑዎች ናቸው። እንደዚህ እንደምታያቸው ሆም አለን የመጀመሪያው፣ ከዛ ኢንሰርት ሚል፣ ፔጅ ላይአውት ሚል፣ ፎርሙላ ሚል፣ ዳታ ሪቪው፣ ቪው፣ ፎርማት ሚሉ እነዚህ አጠቃላይ ምኖች ናቸው።
ታቦች ናቸው። እነዚህ ታቦች ናቸው። በስሮቻቸው ደግሞ ምን አላቸው? የተለያዩ ቱል ግሩፖች አሉ። ለምሳሌ በሆም ግሩፕ ውስጥ ሄደነ በሆም ታብ ውስጥ ክሊፕቦርድ የሚል ግሩፕ አለ። ክሊፕቦርድ የሚል ግሩፕ ለምሳሌ ፔስት የሚል አለው። ፔስት የሚል ኤሌመንት አለው። ከዛ ከት የሚል ኤሌመንት አለው። ሌላኛው ደግሞ እዚህ ጋር ኮፒ የሚል ኤሌመንት አለው። ሌላኛው እዚህ ጋር ደግሞ እንደምታዩት ፎርማት ፔንት ማድረጊያ ኤሌመንት አለው። ስለዚህ እነዚህ አጠቃላይ ሲሚላር የሆኑ ቱሎች ባንድ ላይ ተቀምጠው የሚገኙበት ነው ማለት ነው። ስለዚህ ሌላኛው ደግሞ ፎንት ላይ ስንሄድ እንደምታዩት የተለያዩ ፎንት ግሩፕ ላይ ስንሄድ የተለያዩ ኤሌመንቶች የተለያዩ ቱሎች አሉን። ስለዚህ በሱ መልኩ ሌላኛው አላይመንት ላይ ስንሄድ እንደዚሁ የተለያዩ ቱሎች አሉን። ሌላው ኢንሰርት ታብ ላይ ስንገባም እንደዚሁ ሌላ የራሱን የቻለ ምኖች አሉን የኤሌመንት ኮንቴንቶች አሉን ማለት ነው። እነዚህን በመንፈልጋቸው ዩዘሩ በሚፈልገው ሰዓት እንዲጠቀምባቸው ሰሩ ናቸው። ስለዚህ እያንዳንዱ ታቦች በስራቸው የራሳቸው የሆነ ምን አላቸው? ቱል ቦክሶች ወይም ቱል ኤሌመንት ግሩፖች አሏቸው። ስለዚህ እነሱን ዩዘሩ በሚጠቀምበት አግባብ በሚፈልጋቸው ጊዜ መጠቀም እንዲችል ተደርገው የተቀመጡ ናቸው ማለት ነው። ሜኑ ባር የምንለው እሱ ነው። ሌላኛው ፎርሙላ ባር እንደምታዩት እዚህ ጋር የኤክሴላችን ከኤፍኦኤክስ አጠገብ የምታዩት ነው። ስለዚህ ፕራክቲካሊ እዚህ ጋር ብናየው የኤክሴላችን ይሄን ፓርት የምንለዋለን ፎርሙላ ባር እንለዋለን። ይሄን ፓርት የኤክሴላችን ይሄንን ፓርት የምንላታለን ፎርሙላ ባር። እንግዲህ ከስሙ እንደምንረዳው ፎርሙላ ባር መጨረሻ ላይ ምናልባት ዳታ ፕሮሰስ እና ዳታ ኢንሰርት እናደርግ እናየዋለን። ፎርሙላ ባራችን እያንዳንዱ የአክቲቭ ሴላችንን ኮንቴንት ዲስፕሌይ የሚያደርግልን ነው። ፎርሙላ ልንጽፍ እንችላለን፣ ሌላ ጽሁፍ ልንጽፍ እንችላለን። ስለዚህ እሱን ኮንቴንቱን የአክቲቭ ሴላችን ኮንቴንት ዲስፕሌይ የሚያደርግልን ነው ማለት ነው። ሌላኛው እዚሁ ላይ ፎርሙላ ባር የምትላለች እቺ ስህተት ነች። ፎርሙላ ባር ሳይሆን ኔም ቦክስ ነው የምትለው ኔም ቦክስ። ስለዚህ ኔም ቦክሴን እንደምታዩት ይችን ምን እንላታለን? ኔም ቦክስ እንላታለን። whatever any ነገር እዚህ ጋር ብናስቀምጥ ውስጥ ላይ ያስቀመጥነው ነገር ክሊክ ካደረግነው እዚህ ጋር ምን ያደርግልናል? የዛንን ኮንቴንት ዲስፕሌይ ወይም የዛን ስም ይነግረናል። እዚህ ጋር የተቀመጠውን ክሊክ ያደረግነውን ነገር ስም ወይም ሪፈረንሱን ይነግረናል። ስለዚህ እዚህ ጋር እንደምታዩት ኔም ቦክስ የምንላት የሴላችን ሪፈረንስ ይሄን ሴል እንደምታዩት B6 ነው። ስለዚህ B6 አስቀምጦልኛል። የምንድነው ሴል ሪፈረንስ የማለት ነው B6። ስለዚህ በዚህ መልኩ አንደኛው ሴል ሪፈረንስን ዲስፕሌይ የሚያደርግልኝ ኔም ቦክስ እንለዋለን ማለት ነው። ሌላኛው ሮ እና ኮለመንስ ኮለመንስ የምንላቸው እንግዲህ እንደምታያቸው ABCD እያለ የሚቀጥለው ያሉበት ፓርት የምንላቸዋለን ኮለመንስ እንላቸዋለን። እንደምታዩት ብዙ ኮለመኖች አሉና በጣም ብዙ ኮለመኖች አሉን። ስለዚህ ወደ ቀኝ በምንሄድበት ሰዓት ኮለመኖቻችን እያየነ መሄድ እንችላለን ማለት ነው። ኮለመንስ የምንላቸው እሱ ነው። so the vertical area of the spreadsheet is columns የምንለው ለዚህ ነው። ስለዚህ vertical ኤሪያውን ሪፈር ለማድረግ ለምሳሌ እንደምታዩት ኮለመን ቢን ክሊክ አደረኩት፣ ኮለመን ኤን ክሊክ አደረኩት። ክሊክ በማድረግበት ሰዓት ሴሌክት ያደርገልኝ ወዴት ነው? ቨርቲካሊ ነው፣ ወደ ታች ነው። እንደምታዩት ወደ ታች ነው ሴሌክት ያደርገልኝ። ስለዚህ ከዚህ የተነሳ ዳታ የሚያስገባው ወዴት ነው ማለት ነው? ወደ ታች ነው። ከዚህም የተነሳ vertical area of the spreadsheet ምን ተብሏል? ኮለመን ተብሏል ማለት ነው። ሌላኛው ሮስ እዚሁ ላይ ሮስ የምንላቸው እንደዚሁ እዚህ ጋር ይታያችሁ ከሆነ 1 2 3 እያለ ቢቀጥለው ሮ ያለበት ቦታ ምን እንለዋለን? እነዚህን 1 2 3 ነምበር ኒውሜሪካሊ የተጠቀሱትን ቁጥሮች ያሉበትን ቦታ ምን እንለዋለን? ሮስ እንላቸዋለን። ስለዚህ ሮ ደግሞ ምን ሪፈር ያደርግልናል? the horizontal area of the spreadsheet is called rows ይለዋል ማለት ነው። ስለዚህ horizontal area የተባለበት ምክንያት ዳታዎች ኢንሰርት የሚደረጉት ፊድ የሚደረጉት ወዴት ነው? ሆሪዞንታሊ ነው። እንደምታዩት አንድ ኮለመን አንድ ሮ ላይ ክሊክ በምታደርጉበት ሰዓት ወዴት ነው ይሄድላችሁ? ወደ ቨርቲካል ሳይሆን ሆሪዞንታሊ ነው ሴሌክት ያደርግልናል። ስለዚህ ከዚህ የተነሳ the horizontal area of the spreadsheet is called rows ብለናቸዋል ማለት ነው። በዚህ አግባብ መያዝ ይኖርበታል። ሌላኛው ስክሪን ኤሌመንት ሽታብስ የምንላቸው ናቸው። እዚህ ጋር እንደምታዩት ሹት 1 ሹት 2 ሹት 3 እያለ ይቀጥላል። ስለዚህ ሽታብስ የምንላቸው እዚህ ጋር ፕራክቲካል እንደምታዩት እነዚህን ነው መጨመር እንችላለን። አይ ቲንክ ሽቶችን አድ ማድረግ ፕላስ ማድረግ እንችላለን። ስለዚህ እነዚህን ምን ብለን እንጠራቸዋለን? ሽታብስ ብለን እንጠራቸዋለን ማለት ነው። ሽታብስ ብለን እንጠራቸዋለን። ሌላኛው ወርኪንግ ኤሪያ እንደው ሽቱ ላይ ሂጄ ቲንክ ይሄኛው ስላለበት ላሳያችሁ። ወርኪንግ ኤሪያ የምንለው አጠቃላይ ይሄንን የሴሎቻችን ያሉበትን አጠቃላይ እኛ ዳታ የምናስገባበትን ፓርት ምን እንለዋለን? ወርኪንግ ኤሪያ ብለን እንጠራዋለን ማለት ነው። ስለዚህ ወርኪንግ ኤሪያ በዚህ ይገለጻል።
ሌላው ሴልስ የምንለው ማንን ነው? እንደዚሁ ሴል የምንላቸው አጠቃላይ እነዚህ ታዩአችሁ ከሆነ ሮው ኤንድ ኮለመን ኢንተርሴክት የሚያደርጉበት። ለምሳሌ ኤ ላይ ሲሄድ ምን ይለኛል? ኤ1 ይለኛል። ኤ ምንድነው? ኮለመኑ ነው። ዋን ደግሞ ሮው ነው። ስለዚህ እዚህ ጋር ብሄድ ደግሞ ምን ይለኛል? ቢ2 ይለኛል። ቢ ኮለመናችን ነው፣ ቱ ደግሞ ሮዋችን ነው። ስለዚህ ኮለመን ይቀድማል፣ ሮ ይከተላል። ስለዚህ እነዚህ አጠቃላይ ምኖች ናቸው? ኢንተርሴክት። እንግዲህ ሴል የምንለው የኮለመንና የሮው ኢንተርሴክሽን ነው ማለት ነው። ሮው እና ኮለመን ኢንተርሴክት በሚያደርጉበት ሰዓት የሚፈጠር ምን እንለዋለን? ሴል እንለዋለን ማለት ነው። ሴል እንለዋለን። ስለዚህ ሜኒ ሴሎችን ኢንተርሴክት በሚደራረጉበት ሰዓት ሁለቱ ኤሌመንቶች ምን እያደረጉ ይሄዳሉ? ክሬት እያደረጉ ይሄዳሉ ማለት ነው። ስለዚህ ሴልስ የምንላቸው እሱ ነው። ሌላኛው አክቲቭ ሴል። እንደሚታያችሁ አክቲቭ ሴል የምንለው እቺ ነች። ክሊክ የተደረገችው whatever any ፕሌስ ላይ ክሊክ ብናደርግ ክሊክ የተደረገችው ወይም አሁን የተመረጠችው አሁን እየሰራንባት ያለ ነው ፓርት ወይም ክሊክ አድርገን እየተጠቀምንባት ያለ ነው ሴል ብንላታለን፣ አክቲቭ ሴል እንላታለን። ቀደም እንዳልኳችሁ እስኪ ለምሳሌ ብጽፍበት ፎርሙላ ባራችን የአክቲቭ ሴላችን ኮንቴንት ዲስፕሌይ ያደርጋል ብያችሁ ነበር። ስለዚህ ዲስፕሌይ ያደርጋልና ኖርማል ሴል ላይ ግን ክሊክ ማድረግ ኮንቴንት ስለሌለው ምን ያደርግልኝም? የአክቲቭ ሴል ባዶ ስለሆነ ዲስፕሌይ ያደርግም። ስለዚህ እንደምታዩት ምን ያደርግልኛል? አክቲቭ ሴልን ኮንቴንቷን ዲስፕሌይ ያደርግልኛል። ኮንቴንቷን ማለት ነው፣ ሪፈረንሱን አይደለም፣ ኮንቴንቱን ነው። ሪፈረንሱን የአክቲቭ ሴልን ሪፈረንስ ግን ዲስፕሌይ የሚያደርግልኝ ማን ነው? ኔም ቦክስ ነው ብለናል። ይሄው እቺ አክቲቭ ሴል ነች። ሪፈረንሷ ማን ነው? ሴል ሪፈረንሷ F8 ይላል ማለት ነው። ሶ አክቲቭ ሴል የምንለው ይሄንን ይመስላል ማለት ነው። ሌላኛው ቨርቲካል ስክሮልስ ወይም ስክሮል በአጠቃላይ ስክሮል የምንለው ማንሸራተት ማንከባለል ከሚለው ስም የመጣ ነው። ስለዚህ ስክሮል የምንላቸው ቨርቲካል ስክሮል የምንለው ይሄንን ነው። እንግዲህ ሮዋችን ወደታች በምንወርድበት ሰዓት ታያችሁ ከሆነ ሮዋችንን ለማንቀሳቀስ ምን እንጠቀማለን? ቨርቲካል ስክሮሎችን እንጠቀማለን። ሮዋችን ዲስፕሌይ ለማድረግ እሱን እንጠቀማለን። ሌላኛው እንደዚሁ ሆሪዞንታል ስክሮል ባር የምንለው ምስሉ ላይ እንደምታዩት ይሄንን ይመስላል። ስለዚህ ሂደን እንየው። ይሄን የሚመስል ነው። ይሄ ነው እንግዲህ ስክሮል ባር የምንለው ሆሪዞንታል ስክሮል ባር የምንለው ኮለመናችን ዲስፕሌይ የሚያደርግልን የተደበቁ ኮለመኖቻችን የሚያመጣልን ወይም እንደፈለግነ ስክሮል አድርገን የምንፈልገው ቦታ ላይ ለማንቀሳቀስ የምንጠቀምበት ምን እንለዋለን? ሆሪዞንታል ስክሮል ባር እንለዋለን ማለት ነው። ሌላኛው ቪው በተንስ እንደዚሁ ከሆሪዞንታል ስክሮል ባር ዝቅ ብሎ ያሉት 3 በተኖች ናቸው። ስለዚህ ስክሮል ባር የምንለው እነዚህ ነው። ስክሮል ባሮች ቪው በተንስ ከስክሮል ባር ዝቅ ብሎ ያሉት ናቸው ብለናል። ስለዚህ እቺኛዋ የመጀመሪያው ኖርማል ቪው ነች። ሁለተኛው ምንድነው? ፔጅ ሌአውት ቪው ነው። ፔጅ ሌአውት ቪው ክሊክ ባደርገው ፔጅ ሌአውት ቪው ያደርግልኛል። ቪው የተለያየ ነው። ሶስተኛው ደግሞ ፔጅ ብሬክ ፕሪቪው ይላል። ፔጅ ብሬክ ፕሪቪው። ስለዚህ እኔ የነበርኩት ያለሁት አሁን ኖርማል ፕሪቪው ላይ ነኝ። ይሄን ይመስላል ማለት ነው። ሌላኛው ያልጠቀስኩት ዙም ስላይደር የምንላቸው የትኞቹ ነው? እዚህ ጋር ያለችው ከቪው በተንስ በስተቀኝ በኩል ያለችውን ከቪው በተን በቀኝ በኩል ያሉትን በተለይ ስፔሻሊ ከፔጅ ብሬክ ፕሪቪው በቀኝ በኩል ያለውን ምን እንለዋለን? ምን እንጠራዋለን? ዙም ስላይደር ብለን እንጠራዋለን። እንግዲህ በእያንዳንዳችሁ ስማርት ስልኮቻችሁ ላይ እንዳለው ዙም እንደምናደርገው የተለያዩ ፎቶዎችን፣ ኢሜጆችን፣ ቴክስቶችን ሊሆን ይችላል የተለያዩ ነገሮችን ዙም እንደምናደርገው ሁሉ እዚህም ምን ዙም ማድረግ እንችላለን። መቀነስ ዙማችን መቀነስ መጨመር እንደምንችል ነው የሚያሳየን። ስለዚህ ዙሜ ባደገ ቁጥር ጽሁፌ በጣም እየተለቀ ይመጣል፣ ዙሜ ባነሰ ቁጥር ደግሞ እየደቀቀ ይመጣል ማለት ነው። ስለዚህ ዙም ይሄንን ይመስላል ማለት ነው። ዙም ቪው የምንላቸው ይሄንን ነው። ሶ በዚህ መልኩ በትይዙት ጥሩ ነው ማለት ነው። ሌላኛው እዚሁ ላይ 3 በተኖች አሉ። ታዮች ከሆነ ራይት ኮርነር ላይ የመጀመሪያው ሚኒማይዝ በተን የምንለዋለን። ከዛ ምን አለን? ሪስቶር በተን የምንለዋለን። የመጨረሻው ደግሞ ምን አለን? ክሎዝ በተን የምንለዋለን። ስለዚህ እነዚህም የማይክሮሶፍት ኤክሴል ምኖች ናቸው፣ ስክሪን ኤሌመንቶች ናቸው። ክሎዝ በተን የሚያገለግለን ኖርማሊ ኤክሴላችን ይሄን ኤክሴል ፋይል ክሎዝ ለማድረግ ያገለግለናል። ሌላኛው ሪስቶር ከታች ወደ ታች ሪስቶር ለማድረግ ያገለግለናል። ይሄኛው ደግሞ ሚኒማይዝ ለማድረግ ወደ ታስክ ባራችን ለማውረድ ወይም ታስክ ባራችን ላይ እንዲቀመጥ የምንሰራው ስራ ለማድረግ ያገለግለናል ማለት ነው። ሶ የማይክሮሶፍት ኤክሴል ስክሪን ኤሌመንትስ ይሄንን ይመስላል ማለት ነው። ቀጥታ ከዚህ ሲቀጥል ወደ ወርክሺቷን ወይም
ኢንትሮዳክሽን ቱ ወርክሺት 1 የሚለውን ወደ ወርክሺት 1 እናልፋለን ማለት ነው። አብረን እንቀጥል።